Hey, ማንንም እንትናይ አንተ ነው እንትና ባካ እንዴና አቤት የለም እንዴ የለም ወደ ተገባከ እንጃ ቅድም ነው የወጣው የመኪና ካሮሴሪያ ለዛሬ ተሰርቶ እንደሚያልቅ ነግሮኝ ነበር እንደማይሆን ግን የቀለም ክቡ እንኳን የተጠናቀቀ አይመስለኝም ስማ ወንድም ጌታ አለ የለም እኔም እሱ ነበር ፈልገው ጤና ይስጥልኝ ስማ ወዴት ሄደ ይሁን ኒንጃ ላወቁ ይመለስ ይሁን ኒንጃ ፈልገውት ነው መኪናዬ ተጋይታ አስጭኛት አምጥቻት ነበር ያቺ የምታፔጆ በጣም ተጎድታለች በጣም ሰው ተረፈ ሰው አልተጎዳም ወንድሜ ነበር ያዛት አንድ ሚኒባስ ላዩ ላይ ወጣበት አይ ሰው ላይ አደጋ ካልደረሰ እንኳን ምንም አይደለም እንኳን እግዚአብሔር ወንድሞና ተረፈለው አሚን ታዲያ ምን ተሻለ ጌቱ እንዲያትና እንዲሰራት ፈልጌ ነበር ያስገቧት አንሰራታለን ኖ እሱ ካልሆነ ማንንም ሰው እንዲነካት አልፈልግም እውነት ነው ከፋብሪካ የመጣች አስመስሎ ሊሰራ የሚችለው ጌት ብቻ ነው እንግዲህ የሚጠብቁት ከሆነ ይጠብቁት አሊያም ያስገቡና ያቁማት ሲመጣ እንነግረዋለና አስገብቻ አቁማታለሁ ነገ ተመልሼ እመጣና እነግረዋለሁ ጌቱ ካልመጣ ማንንም ሰው እንዳይነካት እሺ ማንንም አይነካት እንግዲህ ካልፈለጋችሁኝ ወደ እስራኤል ሂድ በቃ ዲያሪስት እውነቱን ነው ነገ ተመልሰው መጥተው ጌቱን ቢያነጋግሩት እና እሱም ቢሰራለት ይሻላል ይቀራል እንጂ እሱ ካልነካት ማንንም ሰው እንዳይነካት በከተማችን ያለባት ላሜራሱ ብቻ ነው ያቺ የቆመችው ፊያት እኔ ናት ባለፈው ወር ተገልብጣ ድምጿም ጠፍቶ ነበር ተመልከቱ እንዴት አድርጎ እንደሰራ ለዛሬ ካሮሰሪያ ስራው ከነቅቦ ያልቃል ብሎ ነበር እጅኮ ወርቅ ነው ካሮሰሪያ ጌት ካልሰራ ባይሰራ ይሻላል አሁን ግን ያለ ባህሪው በስራ ሰዓት የቸዶ ይሆን ሄሎ ጤና ይስጥልኝ የማርሸት ነሽ አይደል ነኝ ጌት ነኝ እና ምን ትፈልጋለህ አይ ላናግርሽ ፈልግ እኔ ግን አልፈልግም ነግሬሃለሁ ይኸውልሽ ደፋር ቆይ ሄሎ ጌት ስማ ምን አለች ምንድነው ስልኩን በእጃን ጠልጥሎ ቀረ ጆሮዬ ላይ ዘጋችብኝ እንደገና ትዘጋብኛለች ግድ የለህም ደውል እናቴ ፍሬም ባከተውኝ ምን ቸገረ ሞክርና ከዘጋችሁ ትዝጋው ደውለው ሞክር አሁን ሰጥቻ ጠይቃ ለምን አትማማት እሺ ይጠራል ሄሎ የማርሻት ስልኩን አትስጊው ሰውዬ አናግሪኝ አትስጊው አማርኛ ይገባኛል ላይህም ላናግርህም አልፈልግህም አልኩ ልክ ነው ብለሽኛል ግን አንዴ አዳምጪ እንድትደውልልኝ አልፈልግም እሱንም ማለት መብትሽ አንዴ ብታዳምጪኝ ግን አትጎጂ የታቀኛለህ እሺ ማላቀሽም ከሆነ ላውቅሽ ስለምፈልግ ይሆናል እኔን ይኸውልሽ ማርሻት ይሄንን የምትጠይውን ስልኬን ከምቀጠቅጥብሽ አንቺ እንደምትይው ከማስቸግርሽ ምን አለ ለአንድ ወይም ለሁለት ደቂቃ ብቻ ባናገርሽ ስለምን ጉዳይማ ታውቂዋለሽ ግን እሺ ንገረኝ በስልክማ አይደለም ማርሻት እና በግንባር ነው ላናግርሽ የምፈልግ ስሚ ማርሻት እኔ እኮ አውሬ አይደለሁም አልበላሽም ሰይጣን አይደለሁም አልጠናወትሽ ሰው ነኝ እንዳንቺ የማርሻት እንዳንቺ ሰው ነኝ ለአንድ ወይም ለሁለት ደቂቃ የፈለግሽው ሆቴል ምግብ ቤት ወይም መዝናኛ ቦታ አንቺ የመረጥሽበት ቦታ ለአንድ ወይም ለሁለት ደቂቃ ብቻ ነው ላናግርሽ የምፈልገው ይኸው ስማ ምንም አይነት ቦታ ካንተ ጋር መታየት አልፈልግም አንቺ የምትመርጭበት ቦታ ይሁን ሆስፒታል እኛ ጋራጅ እናንተ ቤት የፈለግሽበት ለአንድ ወይም ለሁለት ደቂቃ ብቻ ትፈሪኛለሽ ምን ለምን እፈራሃለሁ እንጃ ምናልባት ጉዳት ማድረስብሽ ሊመስልሽ ይችላል እወድሻለሁ ይሄንን ላስበው እንኳን እንደማልችል እንድታቂልኝ ይፈልጋል ነገርኩህ እኮ አልፈራህም እጠላሃለሁ እሺ መብትሽ ነው እና ምን አልሽ የማርሽ እናንተ ቤት በር ላይ ላግኝሽ ምን አይነት በጣም
ይሄ የመጨረሻ ይሆናል እሺ ና መቼ ዛሬ እሺ ስንት ሰዓት የፈል ነው አንድ ሰዓት ከማን ጋር የምትጨቃጨቂ ማርሸት ምን አገባሽ ምን ልትቆጣጣኝ ፈለግሽ እንዴ ምን ነካሽ እማዬን ጥሪልኝ እኮ ነው የምልሽ የለችም ወደነት የብርሃን ቤት ይደርስ እካካ ምን አገባሽ እንዴ ማርሸት የሌሎች ንዴት መወጫሽ ጽብት እንቅራት እንዴ ያምናል ስንት ልንገር ነውንስ ጦታ ተሰጥቶ ወይንም ሰጠ የማታውቅ ጻልጅ መሰልክ ይልቅ እሱን 10 ጊዜ ያወጣ ስትመለከት የቀጠሮ ሰዓት እንዳያልፍ ተቀበለኝ በጣም ደስ ይለኛል እኔም ደስ ይለኛል ወይ ማናስ ማርሸት ነው ስራ አስፈትታን አዋለችን አይደል ዛሬ እዛ ጋራን ውስጥ አገር ሲንጫጫልህ ነው እሺ ባንተ ጦስ የኔም ሱቅ ተዘግቶ ይውላል ደግሞ ያንተ ሱቅ ምን ሆነ ይዘጋል የቀጠርካቸው ሰራተኞች በነገርካቸው ዋጋ መሸጣቸው እንዳይመስል ባክ ባለቤት ሲኖርና ሳይኖር ብዙ ልዩነት አለ በተለይ በዚህ በሞተ የቡቲክ ንግድ ከሱቅ ትንሽ ከራቅ አንድ ሹራብ ተሸጧል ለምን አትቀይሩ ምን ነው መቀየር አይጌት እንዴ ማጣቆና ነው እንዴ ዛሬ አንዱ ንግድ ከሌላው ንግድ በምን ይሻላል ወይ ያም ሆነ ይሄ ያሰብኩበት ነው ወይ 12 ሰዓት ከ10 ሆነል ገና 50 ደቂቃ አለኝ ወይ እኔ ካንተ ይልቅ ለምን እንደጨኩ ካይከራይሙት የልብ ባየልኝ ከውስጥ እንዴት እንደምትዘል እንዴት አትነሳም የቀጠረችኝ ቤቷ በራፍ ላይ ባንድ ሰዓት እዚያ ለመድረስ ታክሲ ከ10 ደቂቃ በላይ አይወስድ እንዴት ደቂቃ ሙሉ ልገተር ነው ይፍረም የሚያኝ ሰው ምን ይላል ቤቷ በራፍ ላይ ስትቀጥረን ብትል ጥሩ ነበር እንዴ ብል ገደል ግባ ትለኛለች ፈርታኮ ነው ምን ትበላኛለች ምን ማለት ይነግራሉ ደፋራ ብትል ዳፋ እንደዛ ብትልም ልቧ መፍራት አይቀርም ወላዴ ነው ብል ሰዎች እኮ በልጅነት የነበረን ባህሪያይ እስክትሞት ከምትቀይር አይመስላችሁ ምናልባት በሷ አስተሳሰብ ጌት ማለት በቃ ተደባዳቢ ኃይለኛ ዱርዬ ምናምን ስለሚመስላት ሊመስላት ይችላል እውነት ለመናገር ግን ጌት ያሳየህን ጊዜ ጀምሮ ወድጄልሃል ሰማይ ቧጥህም ቢሆን እሷን በእጅ ማድረግ አለ የፍቅሬን ጥልቀት ብትረዳልኝ ነበር ኤፍሬም ወይ ጥቢቷ ግን ወይ እምልህ ልህ አስገብታ መርዝ ታስጠጣለች እኔ ይቅርታ አድርግልኝና ጌት ሙት ቲቪተኛ ሴት በቃ ይጥመኛል እንዴ ወዴን እኮ ነው ለስትላት የምትመጣ ሂጂ ስትላት የምትሄድ ታስጠላኛለች እውነቴን ነው እምልህ ከቆንጆ ኢዚ ጎይንግ አስቀያሚ ቲቪተኛ መርጣ እንግዲህ እኮ አስተዳደጋቸው ተፈጥሯቸው እየተለያዩ እኮ ነው ሁሉም አንድ አይነት አሁን ሀብታም ልጅ አለች ደሃ ልጅ አለች የምሁር ልጅ አለች የማይም ልጅ አለች በስነ ስርዓት የምታድጋለች መረን ተለቃ የምታድጋለች እና ስንት አይነቶች አሉ ያንተ የማርሸት ምን ውስጥ ይሆን የምትመደበው የደሃ ቤተሰብ ልጅ ናት አባቷ አንዴ ነትሬ ዚታው አለው ትንሽ ጠጪና ማርተኛ ነው ይላሉ ግን ደሞ ትንሽ ይነግዳልም ሲባል ሰምቻለሁ ልጆቹ ምን ጥሩ ትምህርት ቤት ያስተምራል ቆንጆ አድርጎ ያለብሳል ጥሩ አድርጎ ይይዛል እናም እንደ ማርሸት አይነት ትዕቢተኛ ልጅ ያደርሳል አይ ስነ ስርዓት እሷን እንኳን ትዕቢተኛ ባትልብኝ ደስ ይለኛል ይቅርታ ጌት ስቀልድ ነው ለመሳደብ ፈልጌ አይደለም ነፍስ እስከሚወጣ እንደምትወዳት አውቃለሁ ለዚህም ነው ያንተ እንድትሆን አብሬ የምደክም ስቀልድ መልኩ ቁመኗ ኮስታራ ፊቷ ሁሉ ነገሩ ተነስ በቃ ሂድጌት ባክ የቀጠሮ ሰዓት እየደረሰ ነው ተነሳ እንጂ ተነሳ እንደሚቀና ተስፋ አደርጋለሁ በል ተነስ አነጋገር አቀራረብ ላይ ጥንቃቄ አድርግ በጣም ተጠንቀቅ ነገ ነግቶ መልሱን ለመስማት እንዴት ቸኩያለሁ መሰል ማን ዌይተር ና ሂሳብ በል ባትላሜራው አፍቃሪ መልካም ኦኬ ቻው Is opdenk.
እጹብ እናትማ እዚህ ሙዳይ ውስጥ 20 ብር ነበረኝ አነሳሽ እንዴ? ኧረ እኔ አላነሳሁም። መቼ ነው ያስቀመጥሽው እንዴ? ምሳ ሰዓት ላይ አካባቢ ነው። አላየሁምማ። የማርሸት አንስታ ይሆን እንዴ? እኔ እንጃ ግን አይመስለኝም። የማርሸት አንቺ የማርሸት ወይ ማየት ታውሻለሽ? እማዬ ምን ነው ፈለግሽ? ብር ከሙዳይ ውስጥ ወስደሻል? ለምን አንስተሽ እንደው ማለቴ ነው እኮ። ለምን ጉዳይ ነው ባነሳሳንችን ሳላስፈቅድ ወስዳለሁኝ እንዴ? ወይ ጉድ! ሰረቅሽ እኮ አላልኩም። ምን አይንሽን ታጉረጠረጫለሽ? ለጉዳያችሁ አንስታችሁ እንደው ብዬ ነው ጠየቅኳችሁ እንጂ እኮ እንዴ። ቆይ አይደለም እቺ ሰራተኛ ግን ሳንቲም መለቃቀም ለምን እንዳይሆን እንዴ? ኧረ እማዬ ኃጢአት ውስጥ አትግቢ። እሷ እግዚአብሔር ሰው ናት። እና ታዲያ ያስቀመጥኩት ገንዘብ ምን ገባ? ቡና ልገዛ አውጥቼ ስራ ያዝኩና መልሼ ሙዳ ውስጥ አስቀመጥኩኝ። ካለኛ ሰው የለ ምን ወሰደው? እሺ በፈቃዱ ምሳ ሰዓት አካባቢ መጥቶ ነበር እንዴ ማርሸት። ታዲያ በፈቃዱ 20 ብር ምን ሊያረግለት ይወስዳል? ምን አባቱ ቁርጦት ሳይነግረኝ ያነሳል? ዝም አትያትም እማ እንዴ? እስቲ ምን ገባ ይባላል? በይ ጾም ድንቅ ሂጂና ቡናና ስኳር ገዝተሽ ነይ። ብርስጭኝ እንዴ እኮ ላመጣልሽ አይደል? አንቺ ማርሸት በፈቃዱ ወሰደ ልትይ ነበር። ልጁ እንደሆነ ጎርሙሳል። ጸጉሩን ማበጣጠር ማስቲካ ማላመድ ጀምሯል። ሲጋራም ሳይሞክር አይቀርም። በይ ደግሞ ሲጋራ ያጨሳል ብለሽ አስገድዩ። ልክ ነው። አንድ ቀን አፉ ሲጋራ ብሎኛል። እሺ ስንት በቃ እሺ። አንቺ ጾም ድንቅ ገዝተሽ ነይ። እንዴት አዳችሁ? እንዴት አመሻችሁ? አባዬ ዛሬ ደግሞ በጊዜ ተላክረህልኝ መጣ። ነገር ምንድነው? ምን ውስጥ ተነከርኩ? አንተ ነህ የበሰበስከው። እማዬ አባዬ ኮትህን ላውልቅልህ? ምን ሆነ? እውነት በስብሷል? አይ እንዲሁ ላውልቅልህ አባ። ቆይ ይኸውልህ። እሺ ከበሰበሰም አውልቂው፣ ካልበሰበሰም አውልቂው። ማርዬ ወደ ተላክሽበት ሂጂ። አንቺ እዚህ ምን ይገትርሻል? ቆይ አይደለ ገንዘቡን ባረቄ እየፈጀ ልጆችን በረሃብ ለመፍጀት ቆርጠ ተነስተሃል አይደለም? ልጆቼ ተራቡልኝ። እርቦሻል የማርሸት? አንቺ ውጪ እዚህ ምን ይገትርሻል? በል ንገረኛ። ተከደች ልጆቼም አልተራቡም፣ እኔም አረቄ አልጠጣም። ምንድን ነው የጠጣኸው? ውስኪ አላለ ቢራ። በቃ ዛሬ ደግሞ እነ አቶ ገብሩ አቶ መሰረት ጋበዙኝና አጣሁ። የቁማር ቤት ጓደኞችህ ኪስህን አራቋቾች፣ አጫራሾች የፈለግሽውን ባያቸው። ስማ ለመሆኑ እንደው ምን መስዬ እታይሃለሁ? ምን ሰው ሌላ ምን ትመስያለሽ? ሚስት፣ የልጆቼ እናት፣ ማርሸት የሰው ድንቅ የበፈቃዱ እናት። እነዚህ ነዋ መስለሽ የምትታይ ነው። መጫወቻ አሻንጉሊት መስዬ አላውቅም። አታውቂም? ምን ታደርጋለህ? አንተማ ጥፋት የለብህም። በየቀኑ ነፍስህን እስክትስት እየተጋጥክ ሀይ የሚልህ የሚቆጣ የለ። ገንዘብህን በየሴተኛ ዳሪው ቤት ትዘራለህ። ቆይ አይደል የኛ ኑሮ ግን ከቀን ወደ ቀን ይቆረቆዛል። አዘጋጅ ድንበር አትዝለይ። ዋ ምን ልትሆን ንገረኝ፣ ምን ልትሆን ነው? ቆይ ግድ የለም ጠብቀኝ። እንዲህ ማሾፊያ እንደሆንኩ የምቀር እንዳይመስልህ ደግሞ። መጥቻለሁ። ሰላም የማርሸት። ሰላም። ስላላስጠበቅሽኝ በጣም አመሰግናለሁ። በእውነት በጣም ጨዋ ነሽ። ምናልባት የምንቀመጥበት ቦታ እናገኝ ይሆን እዚህ አካባቢ? ለአንድ ወይም ለሁለት ደቂቃ ብቻ እናገኝ ያልከኝ መስሎኝ ነበር።
አዎ ልክ ነሽ። ታዲያ እኮ ወንድም እየዘነበ መሆኑ ይታያል። ለሱ ብዬ እኮ ነው መቀመጫ ቢጤ ብናገኝ ያልኩት። በተለይ አንቺ ይኸው ስለኔ አትጨነቅሽ። የመጣበትን ልትነግረኝ ትችላለህ። አለበለዚያ ጥዬ ልገባ ነው። ለምን ትግስት ታጫለሽ ማርሽ? ምንም ነገር በድዬሽ አላውቅም አይደል? ምንድን ነው የምትለው? ለምን እንደመጣሁ ታውቂያለሽ? አላውቅም። ለምንድን ነው የመጣኸው? እሺ ከዚህ በፊት ደጋግሜ እንደምወድሽ ገልጬልሽ፣ እኔ ደግሞ እንደማልወድህ ነግሬሃለሁ። ደብዳቤ ደርሶሻል? ደርሶኛል። እና ታዲያ ለምን መልስ አልሰጠሽኝም ማርሽ? አላነበብኩትም። ላነበውም ደግሞ አልፈልግም። መውደድ ኃጢአት ነው አለቦታው ሲሆን። እሺ እሺ እንቺ ይቺን አነስተኛ ስጦታ ተቀበይ። አልፈልግም። ግድ የለም ካልወደድሽው ትመልሽልኛለሽ እንጂ። እጄን ልቀቀኝ። እንቺ አሽዋ ልቀቀኝ እንዴ እጄን። እሺ እሺ እጄን ልቀቀኝ። ስለተቀበልሽኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ስጦታዋ ትንሽ ነገር መሆኗን አውቃለሁ ማርሸት፣ ግን ከዚያ በላይ ልሰጥሽ ያዘጋጀሁት ነገር አለ። ልቤ የማርሸት እወድሻለሁ። ምን? ይኸውልሽ መውደድ እኮ ጥፋት የለውም። አንቺ ለምን እንደምትጠይኝ አላውቅም። ግድ የለም ዛሬውኑ ተነስተሽ ውደጅኝ አልልም፣ ግን ቅረቢኝ፣ እድሉን ስጪ። እንደ አውሬ አትጥይኝ ወይም አትሽሽ። የምፈልግሽ ለተራ ነገር አይደለም ማርሸት። ብዙ ህልም አለ፣ ብዙ ተስፋ አለ። በዚህ ላይ ሞዳት ልጅ ከጎኔ ብትሆን ካሰብኩት ለመድረስ የሚያግደኝ የለም እና ትገርም ነህ። እኔ እንዴት ገርል ፍሬንድ ከዚያ ሚስት ልታደርገኝ ነው የምትፈልገው? እኔ አዎ። ምኞት እንዴት ጥሩ ነገር ነው እባክህን። እምልህ እኩዮችን ጅብ በላብህ። እኔ እኩያህ እመስልሃለሁ? እርግጥ ህፃንነሽ ባልልም እምልሽ በእድሜ ከኔ እንደምታንሺ አውቃለሁ። ጨዋ እንደሆንሽ ስለምገምት ምናልባት ንጹህ እንደሱ ማለት አይደለም። ህፃን አይደለሁም። ሁሉን ነገር አውቃለሁ። እኔ የማወራው ስለ ምኞትህ ነው። ምኞትህ? አዎ ምኞትህ፣ አቅምህን አለማወቅህ። አንተ ምን እንደሆን ከረሳኸው? ቀጥቃጭ እኮ ነህ። ቀጥቃጭነትን እኔን በመመኘት የሚጠፋልህ ይመስልሃል? አይጠፋም። እሺ ለዚህ ነው እኩያህን ፈልግ የምልህ። ቦታህን እወቅ እሺ። እና ከዛሬ ጀምሮ አጠገቤ እንዳትደርስ። ይህ ይደፋር ስጦታህን ደግሞ ወርወርሽው እዛ ጎርፍ ውስጥ ሂድና ፈልገው። እሺ ልቤን የወረወርሽው ማርሽ። በዚህ ጨለማና ዝናብ ውጭ ምን እየሰራሽ ነው? ምን እባክሽ ደደብ እኩያ ቢስ እያስቸገረኝ ነው። ማን ነው እሱ? ይሄ ነው የጋራዥ የሚቀጠቅጠው እዛ ቀበሌ ያለው ልጅ፣ እዛኛው ቀበሌ ያለው የአቶ ሙሉና ልጅ። ይሄ ዱርዬው? አዎ። በዚህ ሰዓት ከሱ ጋር ምን አባሽ እያደረግሽ ነው? ስልክ እየደወለ ካላናገርኩሽ እያለ ጨቀጭቀኛል። ጆሮ ላይ ዘግይበት ሰጋሁበት። መልሶ ደውሎ ካላገኘሁሽ እያለ ጨቀጭቀኛል። እምቤቲም ከቤት አልወጣም ይቆጡኛል። አንቺ ይሰማል እሱ። ባለጌ ያሳደገው ይሄ ባለጌ። ምን ቸገረኝ እኔ እና ብዬ ልክ ልኩን ነግሬው ሄደ። ደግ አደረግሽ። ይሄ ስዳ አደግ ዱርዬ እምቢ ካለ ለቀበሌ ነግሬ ልክ ነው የማስገባው። አንቺም ብትሆኚ ሁለተኛ ከሱ ጋር ቆመሽ ባይ አሳር ይከተልሻል። ይሄ ሀገር ያሰለቸው ወንበዴ አሁን እሱም በሱ ቤት ሰው ሆኖ ደግሞ ልቡ መጠራራቱ አይገርምም?